ጎፈሬ እንደምታውቁት ከዚህ በፊት ካረግናቸው ነገሮች ወይ ደግሞ ትጥቅ ከማምረት ባሻገር ወይ ደግሞ ስፖርት ትጥቆችን ሀገሪቱ ላይ የመጀመሪያው ግንባር ቀደም ሆኖ እነሱን ከማዘጋጀት እስከ ናሽናል ቲም ያሉ ቲሞችን ከማልበስ እንዲሁም ክለቦችን ከማልበስ እንዲሁም አፍሪካ ሀገራት ላይ ወይ ደግሞ እንዲቀርብ ያሉ አፍሪካ ሀገራት ላይ እነ ዩጋንዳ፣ ታንዛኒያ፣ ኬንያ፣ ሳውት ሱዳን ያሉትን ቲሞች ብሔራዊ ቡድኖች ከማልበስ በዘለለ ትጥቁን ከማዘጋጀት በዘለለ እንግዲህ ብዙ ኢቨንቶችን ኦርጋናይዝ አርገናል ወይ ደግሞ ብዙ የስፖርት ኢቨንቶችን ኦርጋናይዝ ለማድረግ ሞክረናል። እንግዲህ እንደምታውቁት ከዛሬ 5-6 ዓመት ጀምሮ ክለቦቻችን ቅድመ ውድድር ዝግጅት ከሚባለው ዝግጅት ጀምሮ ከነ ሲዳማ ጎፈሬ ካፕ ጀምሮ ከዛም ከባህር ዳር ላይ የተደረጉ ዝግጅቶች ነበሩ። እንዲሁም የድሬዳዋ ኢንተርናሽናል ሜዳ ሲመረቅ ከውጭ ሀገር ያሉ ክሊያንቶቻችንን ትልልቅ ቤተሰቦቻችንን በመጋበዝ ስቴዲየም ማስመረቂያ ፕሮግራሞቻችንን ስናደርግ እንዲሁም መቻል 80ኛ ዓመቶቻቸውን ሲያከብሩ በጣም ብዙ የሚባሉ አገሪቱ ላይ በጣም ፈርቀዳጅ የሆኑ ስፖርት ኢቨንቶችን ስናዘጋጅ ቆይተናል። እንግዲህ ብዙ ኢንተርቪዎች ላይ ብዙ የጎፈሬ ንግግሮች ላይ ማስታወቂያዎች ላይ ስትሰሙት እንደነበረው ጎፈሬ ታክቲኩን ወይ ደግሞ መልኩን ቀየር በማድረግ ኮሚኒቲ ተኮር የሆኑ ኢቨንቶችን ወይ ደግሞ ኮሚኒቲ ተኮር የሆኑ ማህበረሰብ ጋር ቀጥታ ተደራሽ የሚሆኑ ስራዎችን ለመስራት እንደ ፖሊሲ ስንናገረው ወይ ደግሞ ብዙ ቦታ ስንለው ሰምታችሁ ይሆናል። ስለዚህ እሱን ታሳቢ በማድረግ እንግዲህ ብዙ የጎፈሬ ኮሚኒቲውን በደንብ ይወክላሉ ብለን የምናስባቸው ተቋማት እንዲሁም የስፖርቱ ላይ በደንብ የሚሰሩ አካላት ጋር አግሪመንቶችን ስንፈጽም ከአርቲስቶች ጋር ስንዋል እንዲሁም ከቲክቶከሮቹን በቅርቡ ስፖንሰር አድርገን እነሱን የጎፈሬ አካል ስናደርግ ነበር። ከስዌት ቦክስ ጋር እንግዲህ የአጋርነት ስምምነት ፈጽመን ስፖርቱ ላይ በተለይ ደግሞ እግር ኳሱ ላይ እና ፊትነሱ ላይ በጋራ ትልልቅ ስራዎችን እየሰራን እንደሆነ እንዳለ ይታወቃል። በደንብ ስፖርቱ ላይ ተደራሽ ወይ ደግሞ ማህበረሰቡ ላይ ተደራሽ የሚሆኑ አካላት እንግዲህ ምንም የቀረን የለም። ቲክቶከሮች አሉ፣ አርቲስቶች አሉ። እንዲሁም ደግሞ ከጎፈሬ ጋር ከዓላማው ጋር ተያያዥ የሚሆኑ እንደ ስዌት ቦክስ አይነት አገሪቱ ላይ በስፖርት ትልልቅ ድርሻ የሚያሳርፉ ተቋማት አሉ። እንዲሁም ደግሞ የአዲስ አበባ ወጣቶችና ስፖርት ቢሮ አለ። ከዚህም በፊት ብዙ ውድድሮችን ስናዘጋጅ ኢቨንቶችን ስናዘጋጅ አጋር ሆኖን ከጎናችን ሆኖ የመንግስት አካል ሲደግፈን የነበረ ዝግጅት አለ። ስለዚህ ትልቅ ቢሮ አለ። ከነሱ ጋር በመሆን ይሄኛውን ዝግጅት ብለን ለማዘጋጀት አስበናል። እንግዲህ የጎፈሬ መልኩን ቀይሮ ከትልቆቹ ኢቨንቶች ይልቅ ቤተሰቦቻችንን ሰብስበን ለስፖርታዊ ውድድር አናዘጋጅም፣ ትጥቅ ማምረት ብቻ ነው እየተባለ ትታማላችሁ ተብሏል። እግር ኳስም ላይ ሌሎች ስፖርቶችም ላይ ደግሞ ከቤተሰቦቻችን ጋር ተጫውተን አላማቸው ከፍ ያለ ከዚህ በኋላ የቻሪቲ ወይ ደግሞ ሌሎች ሴሳሮች የሚካተቱባቸው ይሆናሉ። እንግዲህ ዘንድሮ 1 ብለን ጀምረናል። የሚቀጥለው 2-3 እያልን እየሰፋ አላማውም እያደገ የሚመጣ ዝግጅት ለማድረግ ታስቦ ነው ኢቨንት ያደረግነው። እንግዲህ ከሞላ ጎደል የጎፈሬ ዝግጅት ይሄን ይመስላል። እናመሰግናለን። ያው ስዌት ቦክስ እንደሚታወቀው እንግዲህ በሀገራችን ካሉ ጂሞች ከከተማችንም ወጣቶችና ስፖርት ቢሮ ጋር በአንድነት ብዙ ስራዎችን እየሰራ እንገኛለን። ለከተማችን በጣም ተወዳዳሪ የሆኑ ከተማችንንም ወክለው ዋንጫና ወርቅ እስከ ማምጣት የደረሱ ብዙ አትሌቶችንም እያፈራ እንገኛለን። እንግዲህ ከዚህ ባለፈ ደግሞ በቀጣይ በፊትነሱ ዘርፍ ለመስራት ያሰብናቸው ብዙ ስራዎች አሉ። አንደኛው እንግዲህ ቦክስም ላይ ሙዋይታይ ላይ ክብደት ማንሳት ላይ ከመስራት ባለፈ ወደ እግር ኳሱ መምጣት አስበን ነበርና በእግር ኳሱ ለመስራት ደግሞ ምንም ሳይታለም የተፈታ ትልቁ ተቋም ጎፈሬ ነውና ያንን ዓላማችንን ለማሳካትና ወደ እግር ኳሱ ለመቅረብ ፓርትነርሺፕ የፈጸምነውና የቀረብነው ወደ ጎፈሬ ነበረ። ከጎፈሬ ጋር እንግዲህ ፓርትነርሺፕ ስንፈጽም ያሰብናቸው ወይም ያቀርናቸው ነገሮች አሉ። እነዚህም እንግዲህ በዋነኝነት ጎፈሬ እንደሚታወቀው አብዛኛውን የሀገራችንን ክለቦች የምስራቅ አፍሪካ ቡድኖችን ሳይቀር ማሊያቸውን ወይም ትጥቅ በማዘጋጀት ይታወቃልና ወደ እግር ኳሱ ለመቅረብ እንደ ስትራቴጂክ ፕላን የወሰድነው ከጎፈሬ ጋር ኮላብ ማድረግ ነው። ኮላብ በማድረጋችንም እንግዲህ ከመቻል ጋር አሁን ጫፍ የደረሰ ስምምነት ለመፈጸም ደርሰናል። ያም እንግዲህ በሀገራችን የሚታየውን በተለይ በእግር ኳሱ ላይ ያለውን የፊትነስ ክፍተት ለመድፈንና ለመሙላት እኛ ጋር ብዙ አቅም ስላለ ያንን አፕሮች ለማድረግ ወደ ጎፈሬ ቀርበናል ማለት ነው። በቀጣይም ደግሞ አሁን እየተነጋገርናቸው ያሉ እየሰራናቸው ያሉ ክለቦች አሉ። ይሄ ብቻ አይደለም እንግዲህ ነገ ከነገ ወዲያም ደግሞ ይፋ የምናደርግላችሁ ትልቅ ሌላ የምንፈጽመው አግሪመንት አለ በጎፈሬ አማካኝነት የቀረበልን ማለት ነው። በተለይም ከእግር ኳስ ተጫዋቾች ጋር ተያይዞ በሀገራችን ብዙ ተጫዋቾች ይጎዳሉ። ከተጎዱ በኋላ ትልልቅ ሰርጀሪዎችን ካደረጉ በኋላ ቀጥታ የሚመጡት ስዌት ቦክስ ነው። ምክንያቱም አብዛኞቹ ሪሃብ አድርገው በአጭር ጊዜ
ወደ መጡበት ወይም ደግሞ ወደ እግር ኳስ ወደ ፕሮፌሽናቸው እንዲመለስ በማድረግ ረገድ በጣም የሚታዩ ስራዎችን ሰርተናል። ብዙ ተጫዋቾችም የእኛን ቤት እየመረጡት ይገኛሉ ማለት ነው። ይሄንን እንግዲህ ለኳስ የመቅረብ ፍላጎታችንን ጎፈሬን ደግሞ ወደ ፊትነስ ኮሚኒቲው እንዲመጣ ለማድረግም ይሄን ኮላቦሬሽን አድርገናል ማለት ነው። ያንን ለማጠናከርም በቀጣይም ደግሞ የተለያዩ በዙሪያችን ያሉ ስፖርት ላይ ማደግ መምጣት የሚፈልጉ አካላትንም ለመደገፍ እንደዚህ አይነት የጎፈሬ ቤተሰብ የደርቢ ጨዋታ ለማዘጋጀት አስበናል ማለት ነው። እንግዲህ በዚህ ውድድር ላይ እጅግ በጣም ብዙ መልካም የሆኑ ነገሮችን ወደ ማህበረሰባችን እናስተላልፋለን ብለን እናስባለን። ይሄ ኢቨንት እንግዲህ በቀጣይም በተለያዩ ኢቨንቶች በተለያዩ ስፖርቶችም ይመጣል ብለን እናስባለን። ያ ብቻም ሳይሆን እንግዲህ ጎፈሬ በተለይ ከአርቲስቶች ጋር በጣም በኮላቦሬሽን ትታወቃላችሁ። እኛ ጋር አርቲስቶች በተለያየ ሁኔታ ይመጣሉ። በተለይ ሰውነት ለማስተካከል ያላቸውን የፊትነስ ሌቭል ለመጠበቅ ብዙ አርቲስት ክላይንቶች አሉን። ግን ደግሞ በእንደዚህ አይነት ኮሚኒቲ ደግሞ ስናገኛቸው እጅግ በጣም ደስ ብሎናል ማለት ነው። ይህን ኢቨንት ስለተዘጋጀ አክብራችሁንም ስለመጣችሁና እኛም በዚህ ውድድር ተሳታፊ ስለሆነ እጅግ በጣም ደስተኞች ነን። ከልብ አድርገን እናመሰግናለን። ያው ቲክቶከሮች ኦልሞስት ይባላል ብዙ ጊዜ ቤታቸው ስዌትቦክስ ነው ይባላል። ስለዚህ ያው ጌሙን ላይ እንግዲህ ለኛ ጎፈሬም አርቲስቶችም ቲክቶከሮችም ደርቢዎቻችን ናቸውና ያው እዛ ሲመጡ አድክመን መላክ። ስለዚህ የመጀመሪያ ጌም ስዌትቦክስ ስለዚህ ሁለተኛ ጌም ጎፈሬ ነው ማለት ነው። የሁለተኛ ጨዋታ ጎፈሬ ነው። ስለዚህ በቀጣይ የምናደርገው ምንድነው? የአሁን የመጀመሪያ የሚወጣው እጣ ከስዌትቦክስ ጋር የመጀመሪያውን ጌም የሚያደርገው ቲም ይሆናል ማለት ነው። ወይ ቲክቶከሮች ይሆናሉ ወይ አርቲስቶች ይሆናሉ። ከሁለት አንዱ ይወጣል ማለት ነው። ከስዌትቦክስ ጋር ተጋጣሚ ቲክቶከሮች አርቲስቶች። ስለዚህ የመጀመሪያ ጨዋታችን የሚሆነው ቅዳሜ 9 ሰዓት ላይ ቲክቶከሮች ከስዌትቦክስ የመጀመሪያ ግጥሚያ ይሆናል። ከዛ በኋላ ሁለተኛ ጌም ደግሞ አርቲስቶች ከጎፈሬ ኮሚኒቲ ጋር የሚያደርጉት ጌም ይሆናል ማለት ነው። ነገር